ወሊደ ተበለ ትግራይ ተጋዳ ላይ ብለህ ሂደህ ጨፍረህ አይነ ስውር ነው የሆንከው፣ እግረ ቆማጣ ነው የሆንከው፣ እጅህን የተቆረጠው በዚህ ሰው ሊጨፍራችሁ መሰረታዊ አገልግሎት ጥያቄያችን መልስ አላገኘም ያሉ በመቶዎች የሚቆጠሩ የትግራይ ተዋጊዎች የነበሩ የጦር አካል ጉዳተኞች ትላንት ሰኞ ግንቦት 28 ቀን 2015 ዓ.ም በመቀለ ጎዳናዎች ላይ ሰልፍ አካሂደዋል። አውሮፓ የሚኖሩ አሜሪካ ያሉ የትግራይ ዳያስፖራዎች እና መሀል ሀገር አዲስ አበባ የሚኖሩት የትግራይ ተወላጆች ምን እያሉ ነው? እውነት ጦርነት መሯቸዋል? እውነት ጦርነት የሰለቻቸው ይመስላል? ያስፈልግም የሚለውን ሰው በጣም ይቃወሙ ነበር። እንዲያውም እንደ ባንዳ ነው የምታየው፣ በቤተሰብ ጭምር ማለት ነው። መነጋገር ከተባለ የትግራይ ህዝብ ላይ ጄኖሳይድ የፈጸመው ራሱ የትግራይ ነፃ አውጪ ነኝ የሚለው ህወሓት የሚባለው አሸባሪ ድርጅት ነው። ህወሓት 50 ዓመት ሙሉ የትግራይ ህዝብ ላይ የፈጸመው በደል ከጄኖሳይድ ተለይቶ ሊታይ ባለፉት 3 ዓመታት በትግራይ የታወጀው ጄኖሳይዳዊ ጦርነት ምክንያት በትግራይ ሴት አካል ጉዳተኞች ላይ የደረሰው አካላዊና ስነልቦናዊ ጉዳት ከባድ መሆኑን ያንን እንርሳው ብለን እያዳፈን ነው ያለውን እሳት እየቆሰቆሱ እንደገና ለሌላ ቂም በቀል ለሌላ ጥላቻ ህዝብን እያነሳሱ ያሉ የትግራይ ተወላጆች። ስለዚህ ባለሁበት አካባቢ ሰርቼ እኖራለሁ፣ ሰርቼ ወጣቱም ራሴን እችላለሁ፣ ወላጆቼን ጦር እችላለሁ፣ ቤተሰቤን አስተዳድራለሁ የሚል ስሜት አሁን በየገጠሩ የሚጠጣ ውሃ ፍለጋ እንስራ ተሸክማ በረሃ ለበረሃ የምትዞረውን እንጨት ለመስበር ጫካ ለጫካ የምትንከራተተውን የትግራይ እናት ማየት ብቻ በቂ። እድሜ ልኩን ለጦርነት ተዘጋጅ እንደተባለ የኖረ ከጦርነት ነጋሪት ጉሰማ ውጪ ሌላ ነገር ሰምቶ የማያውቅ ህዝብ ነው የትግራይ ህዝብ። ነገር ግን ህዝብ እንደ ህዝብ እንዴት ለአንድ ቡድን 50 ዓመት ሙሉ መጠቀሚያ ሆኖ ያገለግላል? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን የአሸባሪው የህወሓት ቡድን በአማራ ክልልና በአፋር ክልል አካባቢዎች የጀመራቸውን የጦርነት ትንኮሳ ሁኔታዎችና የመከላከያ ሰራዊትን አጸፋዊ እርምጃ እንዲሁም በአካባቢው ያሉትን ወቅታዊ መረጃዎች የምንዳሰስበት ፕሮግራም ይዘን ቀርበናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከርም ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ አሸባሪው የህወሓት ቡድን ከጦርነት ውጪ መኖር የማይችለው ያለ ጦርነት እስትንፋሱ ለደቂቃም ቢሆን መቆየት የማይችለው በሽብር ተወልዶ በሽብር ያደገውና አሁንም በሽብርተኝነት እያረጀ ወደ መቃብሩ እየተጠጋ ያለው አሸባሪው የህወሓት ቡድን ዛሬም ለአራተኛ ዙር ለአምስተኛ ዙር ሊባል በሚችል ደረጃ አዲስ የጦርነት እንቅስቃሴ ነጋሪት ጉሰማ መጀመሩን ሰምተናል። በተለይም በወልቃይት አካባቢ በሁመራ ወይም ጸለምት በሚባለው አካባቢ የተለያዩ የጦር እንቅስቃሴዎችን የውጊያ እንቅስቃሴዎችን መጀመሩንና ባለፈው ሳምንት መጀመሪያ አካባቢ መከላከያ ሰራዊትም ለዚህ ትንኮሳ በድሮን በታገዘ ጥቃት እርምጃ እንደወሰደባቸው ሰምተናል። ትላንት ከትላንት ወዲያ ያሉ መረጃዎችን ስንመለከት ደግሞ በአለማጣና በራያ አካባቢ የተለያዩ የውጊያ እንቅስቃሴዎችን እያደረገ እንዳለና ታጣቂዎችን ወደ አካባቢው እያሰረገ እያስገባ መሆኑን ወይም ወደዛ ወደ አለማጣ ራያ አካባቢ እያስጠጋ መሆኑን ሰምተናል። እንግዲህ በጠለምት አካባቢ በሳምንቱ መጀመሪያ አካባቢ በነበረው ትንኮሳ ላይ በጣም ከባድ ጉዳት እንደደረሰበትና በጣም ብዙ የትግራይ ወጣቶች መስዋዕት እንደሆኑ ያው ለሰዓት ማብረጃ የሚጠቀምባቸው ወጣቶችን እንደሆነ ይታወቃል። በዛው ልክ ደግሞ በድሮን በታገዘ እርምጃ ስለነበር ጥቃቱ ማለት ያጸፋ እርምጃው የተወሰደው የህወሓት ታጣቂዎች እጅግ በጣም ከባድ
ጉዳት እንደደረሰባቸው በዚያውም በአርሚ 11 ውስጥ አርሚ 11 በሚባለው ውስጥ የነበሩ አመራሮችና አባላት መማረካቸውን ያገኘነው መረጃ ያስረዳል። አቶ ጌታቸው ረዳ ከዚሁ ከህወሓት የጦርነት ትንኮሳ ጋር ተያይዞ በፌስቡክ ፔጃቸው ላይ ያስተላለፉት መልእክት ነበረ። ምንድነው ያሉት? እነዚህ በሽብር የሚንቀሳቀሱት የህወሓት አንድ ቦታ ላይ ተቸንክረው የቆሙት የህወሓት አመራሮች የለኮሱትን እሳት ራሳቸው ይሙቁት። ወጣቱን የእሳት ማብረጃ ከምታደርጉ የትግራይን ወጣቶች ፊት ለፊት እያሰለፋችሁ የእሳቱን መለኪያ ሙቀት መለኪያ ከምታደርጓቸውና እሳት ማብረጃ ከምታደርጓቸው የደበቃችሁትን መድፍና ታንክ የት አስቀምጣችሁት ነው የሚል ጥያቄም አንስተዋል። እንግዲህ እነዚህ ሰዎች በራያ በትግራይ አካባቢ ያሉ ከወልቃይት አካባቢ የተፈናቀሉት የትግራይ ተወላጆች መጠለያ ውስጥ እስካሁን ያሉት ማለት ነው በቅርቡ ወደ ቀያቸው ወደ ኖሩበት አካባቢ ይመለሳሉ የሚል እንቅስቃሴ መጀመሩንና በኢትዮጵያ የአሜሪካው አምባሳደር ኤርቪን ማሲንጋ በቦታው ድረስ ሂደው እዛ ከወልቃይት ጠገዴ ወይም ሁመራ አመራሮች ጋር እነ ኮሎኔል ደመቀ ባሉበት ውይይት አድርገው መመለሳቸው እናስታውሳለን። በዛ ጊዜ የተወሰነ ውሳኔ እንግዲህ ታጣቂዎቹን እንደ ሆስቴጅ ይዞ እየተጠቀመባቸው ያለው ይሄ ህወሓት የሚባለው አሸባሪ ቡድን እነሱን ለፖለቲካ ትርፍ ማጋበሻነት የተጠቀመባቸው ስለሆነ አሁን በግል ታጣቂዎቹን ሳይሆን መጠለያ ውስጥ ያሉትን ሰዎች ማለት ነው እነዛ መጠለያ ውስጥ ያሉትን ሰዎች እንደ ሆስቴጅ ይዞ የተጠቀመባቸው ያሉትን በራሳቸው ፍቃድ ወደ ቀያቸው እንዲመለሱ ማድረግ ይቻላል። በግለሰብ ደረጃ ኢንዲቪጁዋሊ እነሱ ራሳቸው ወደ ቀያችን እንመለሳለን ብለው የማንንም ጉትጎታና ግፊት ሳይፈልጉ በመጠለያ ውስጥ ያሉት ተፈናቃዮች በራሳቸው ፍቃድ ወደ ቀያቸው እንዲመለሱ የሚያደርግ ስምምነት እንደነበር በቦታው ላይ የነበሩት መረጃዎች እንዲሁም እነ አምባሳደር ኤርቪን ማሲንጋ እንዲሁም ጌታቸው ረዳን ጨምሮ የተናገሯቸውን መረጃዎች ስናስተውል ወይም ተመልሰን ስናይ የምናገኘው መረጃ ይሆናል። በዚህ ደረጃ እነዚህ በመጠለያ ውስጥ ያሉ ተፈናቃዮች ወደ ቦታቸው ይመለሳሉ የሚል የመጨረሻ እርምጃ መንግስት ሊወስድ እንደሆነ ስለገባው እንዲሁም ደግሞ ይሄ ዓመት የምርጫ ዓመት እንደሆነ ይታወቃል። በ2018 ዓ.ም የሚካሄደው ሀገራዊ ምርጫ ላይ ትግራይ ክልልም ምርጫ ይደረጋል ተብሎ እንቅስቃሴ እየተደረገ እንደሆነ ይታወቃል። ህወሓት ደግሞ እነዚህ ተፈናቃዮች ወደ ቀያቸው ከተመለሱ የፖለቲካ ፍጆታ ማጋበሻ የሚሆነው የመጨረሻ ካርድ እነሱ ናቸውና ከዛ በኋላ ምንም መንግስትን አስገድድበታለሁ ብሎ የሚያስበው ነገር ስለሌለ አንደኛ እነዚህ ተፈናቃዮች እንዲመለሱ አይፈልግም። ሲቀጥል ደግሞ የምርጫ ዓመት በመሆኑና ምርጫ ይደረጋል ተብሎ እንቅስቃሴ እየተደረገ በመሆኑ ህወሓት ደግሞ ምርጫ ከተደረገ መጥፊያው እንደሆነ ስለሚያውቅ ምርጫ ካለ ህወሓት እንደሚጠፋ እንደሚሞት ስለሚያውቅ ይሄ ምርጫ ከመድረሱ በፊት ወደ ጦርነት ትንኮሳ ለመግባት ያደረገው እንቅስቃሴ ስለሆነ ታጣቂዎቹ ከዚህ የእሳት ማብረጃነት ከዚህ አሸባሪ ቡድን ለዚህ አሸባሪ ቡድን መጠቀሚያ መሆናቸውን እንዲያቆሙና እንዲያውም መታገል ካለባቸው ከዚህ ሽብርተኛ ቡድን የስብርባሪው ህወሓት መሪዎች እነ ደብረጽዮን ገብረ ሚካኤል ጋር መዋጋትና መጋፈጥ እንዳለበት አሳስበዋል። አቶ ጌታቸው ረዳ ማለት ነው። እንግዲህ በእነዚህ አካባቢዎች አሁን የጦርነት ትንኮሳ እያደረገ ያለው የአሸባሪው ህወሓት ቡድን አሁን ባለው አሰላለፍ አሁን ባለው የመንግስትና የመከላከያ ሰራዊት አቅም ምን ለውጥ አመጣለሁ ብሎ የተሻለ ነገር እፈጥራለሁ ብሎ እስከዛሬ ድረስ ከነበረው ጦርነት እንዲያውም ያኔ የነበረው አቅም ይሻል ነበር፣ ከ3 ከ4 ዓመት በፊት የነበረው ጦርነት ማለት ነው። አሁን ህወሓት ተሰባብሮ ለ3 ለ4 ተከፋፍሎ ባለበት ሁኔታ ህዝቡ አነሰም በዛም የህወሓትን አስቀያሚነት፣ የህወሓትን አሸባሪነት፣ የህወሓትን አጥፊነት በተረዳበት ሁኔታ የመንግስት አቅም የበለጠ በተደራጀበትና በጎለበተበት ወቅት አሁን ምን አይነት ትርፍ አተርፋለሁ ብሎ ወደ ጦርነት እንደገባ ለዓለም ህዝብ ለኛ ብቻ ሳይሆን ለዓለም ህዝብ አነጋጋሪ የሆነ ምናልባትም እነዚህ ሰዎች አእምሯቸው ጤነኛ ነው ወይ የሚል ጥያቄ የሚያስነሳ እርምጃ ነው የወሰዱት። ነገር ግን አሁን በዚህ ትንኮሳ የትግራይ ህዝብ እና የመንግስት ምላሽ ምን ሊሆን ይችላል የሚለውን ነገር ስንመለከት በመጀመሪያ ደረጃ የትግራይ ህዝብ በዚህ አሸባሪ ቡድን ተቀፍድዶ ከተያዘና
በተወሰነ ደረጃም ደግሞ የትግራይን ህዝብ ድጋፍ አግኝቶ ለ50 ዓመት ያክል በትግራይ ህዝብ ጫንቃ ላይ ተቀምጦ ያለ የትግራይ ህዝብ በእነዚህ ህወሓት በሚባል ቡድን አመራሮችና አባላት ምክንያት ከአንድ ቤት ውስጥ 2-3 ልጆቿን ያልገበረች እናት የለችም። ለ50 ዓመት ያክል የትግራይ እናቶች ልጆቻቸውን እየገበሩ ነው የኖሩት ለዚህ ድርጅት። ነገር ግን 50 ዓመት ሙሉ ህወሓት ከትግራይ ህዝብ አተረፈ፣ በትግራይ ወጣቶች ደም ተጠቀመ፣ በትግራይ ልጆች መስዋዕትነት ስልጣን ላይ ተቀምጦ ለ27 ዓመት ሲዘርፍ፣ ሲቀማ፣ ሲያጭበረብር በትግራይ ህዝብ ስም ሲነግድ ኖረ። መጨረሻ ላይ ስልጣኑን ሲያጣ ተመልሶ በስልጣን ዘመኑ ሳያስታውሳቸው ወደ ኖረው የትግራይ እናቶች ጉያ ውስጥ ይዞ ተደበቀ። ይህንን ሂደት ስንመለከት እንግዲህ ህወሓት ከትግራይ ህዝብ አተረፈ እንጂ የትግራይ ህዝብ ከህወሓት ጠብ በሚል የሚጠቅም ነገር እንዳላገኘ አብዛኛው የኢትዮጵያ ህዝብ ይረዳል ብዬ አስባለሁ። የተወሰኑ የአሸባሪው ቡድን አፈቀላጤዎች የነበሩ የነሱ አደግዳጊዎች የነበሩ ከጎናቸው የማይጠፉ የነሱ ልማታዊ ባለሀብት የሚሏቸውን የራሳቸውን ቡድን የነስብሃት ነጋን ኢምፓየር በራሳቸው ጎጥ ውስጥ በራሳቸው ምህዋር ውስጥ የሚንቀሳቀሱ የራሳቸውን ሰዎች ባለሀብት እንዳደረጉና ህይወታቸውን እንደቀየሩ ይታወቃል። ነገር ግን የትግራይ ህዝብ በሚል ደረጃ በህዝብ ደረጃ ከህወሓት የተጠቀመ የትግራይ ህዝብ አለመኖሩን በየገጠሩ የሚጠጣ ውሃ ፍለጋ እንስራ ተሸክማ በረሃ ለበረሃ የምትዞረውን እንጨት ለመስበር ጫካ ለጫካ የምትንከራተተውን የትግራይ እናት ማየት ብቻ በቂ ነው። የለውጡ መንግስት 2010 ሲመጣ ህወሓት ከትግራይ ህዝብ ጉያ ውስጥ የወጣሁት የትግራይ ወኪል ነኝ፣ ህወሓት ማለት የትግራይ ህዝብ ነው እያለ በሚፈበርክበት የውሸት ፕሮፓጋንዳ በሚፈበርክበት ወቅት 27 ዓመት ሙሉ በትግራይ ህዝብ ስም እየነገደ ሲኖር መጨረሻ ላይ ግን ስልጣኑን አጥቶ 2010 ላይ ወደ ትግራይ ተመልሶ ሲሄድ በዛ ሁሉ ፕሮፓጋንዳ የተዋሸበት በዛ ሁሉ ፕሮፓጋንዳ ስሙ ከገዢዎች ጋር እንዲነሳ የተደረገው የትግራይ ህዝብ ካለው የትግራይ ህዝብ ቁጥር ላይ ወደ 2 ሚሊዮን ነው 1.5 ሚሊዮን የሚጠጋ የትግራይ ህዝብ በሴፍቲ ኔት ነበር የሚኖረው። በእርዳታ ከእጅ ወደ አፍ በሆነ ኑሮ እርዳታ እየተሰጠው ነበር የሚኖረው። ነገር ግን እነሱ ሲያወሩ የትግራይ ህዝብ ማለት ህወሓት ነው፣ ህወሓት ማለት የትግራይ ህዝብ ነው፣ ህወሓት ከጠፋ የትግራይ ህዝብ ይጠፋል በሚል ፕሮፓጋንዳ የወጣቱን ማይንድ መያዝ ችለው ስለነበር በዛ ደረጃ ህዝቡን ዋጋ እያስከፈሉት መኖራቸው ይታወሳል። ባለፈው ከ4-5 ዓመት በፊት የነበረው ጦርነት ላይ በጣም ብዙ ወጣቶች ህይወታቸው ማለፉን እናስታውሳለን። ህወሓት በለኮሰው ጦርነት ከ1 ሚሊዮን በላይ የትግራይ ወጣቶች መስዋዕት መሆናቸውን እናስታውሳለን። ደማቸው ደመከልብ ሆኖ በየመንገዱ ሬሳቸው ወድቆ ማንም ጠያቂ ሳይኖራቸው በየበረሃ ወድቀው የቀሩ የትግራይ ወጣቶች በጣም እጅግ በጣም ብዙ ናቸው። ህወሓት ባመነው ብቻ ወደ 600 ሺህ የሚጠጉ የትግራይ ወጣቶች ተሰውተዋል። ከዛ ሲያልፍ የሞቱትን ከሞቱት ሌላ ደግሞ በአካል ጉዳት ዋጋ የከፈሉ እግራቸው የተቆረጠ እጃቸው የተቆረጠ አይናቸው የጠፋ የትግራይ ወጣቶች እጅግ በጣም ለቁጥር የሚታክቱ ናቸው። በሆነ ወቅት ከ2 ዓመት በፊት በዚህ ጦርነት ውስጥ ተሳትፈው አካላቸውን ያጡት የትግራይ ወጣቶች አካላችንን ካጣን በኋላ ለአካል ጉዳት ከተዳረግን በኋላ ለእናንተ ስንል መስዋዕትነት ከከፈልን በኋላ እናንተ ረስታችሁናል፣ የሚበላ የሚጠጣ የሚቀመስ የሚላስ ነገር እንኳን አጥተናል ብለው አደባባይ ወጥተው ተቃውሟቸውን ሲያቀርቡ ሰምተናል። የመሰረታዊ አገልግሎት ጥያቄያችን መልስ አላገኘም ያሉ በመቶዎች የሚቆጠሩ የትግራይ ተዋጊዎች የነበሩ የጦር አካል ጉዳተኞች ትላንት ሰኞ ግንቦት 28 ቀን 2015 ዓ.ም በመቀለ ጎዳናዎች ላይ ሰልፍ አካሂደዋል። ናይ ምግቢ ችግራቱ ከምንአሱ ብላዕሊ ጥሬት ለለው ይኮነን የሚሰጠ ምግብ በመጠን ማነሱ ብቻ ሳይሆን ንጽህና የጎደለ ነው። ሰንብቶ የመጣ ምግብ በልተን ለህመም ተዳርገናል። የህክምና አገልግሎት ግን የለንም። የህክምና መሳሪያ መጥቷል እየተባለ ብነገረንም እኛ ግን አላገኘንም። አሁን እኔ እግሬ አጥሯል። በቀዶ ህክምና ብረት ገብቶልኝ ልታከም ይገባ ነበር። እስካሁን ግን አልታከምኩም። አመራሮቹ ከንግግር ያለፈ ትርጉም ያለው ተግባራዊ ስራ እየሰሩ አይደለም።
ሌላው ያነጋገርነው የጦር ጉዳተኛ ዜናዊ ገብረ ጻድቅ ተመሳሳይ ሐሳብ አለው። ካብኑ ቃሽሞንቶ ሕገርና ለና ማለት ነው። አለ አነ ንምጽራ ግንበይ እግሬ በጦርነቱ ጉዳት ከደረሰብኝ 8 ወራት እያለፈኝ ነው። እስካሁን ቁስሌን ከመጥረግ ውጪ የተደረገልኝ ሕክምና የለም። እያየኸው ነው አይደል? እግሬ አይታጠፍም። የሚያስፈልገንን ሕክምና ብናገኝ ኖሮ ሰልፍ አንወጣም ነበር። ከነሱ ውጪ ያሉት አካላቸውን ያጡት ያውም አደባባይ የወጡት ናቸው። እነዚህ በየቤቱ ደግሞ መውጣት አቅቶት ፈርቶ ተሸማቆ የሚኖረው አካል ጉዳተኛ ደግሞ ቤቱ ይቁጠረው። እነዚህ ሰዎች ከዚያ ሁሉ መስዋዕትነት በኋላ ያን ሁሉ ዋጋ ከከፈሉ በኋላ እነ ደብረጽዮን ግን እነሱ ውስኪ እየተራጩ ሲፎክሩ እነዚህን ዋጋ የከፈሉላቸውን የትግራይ ወጣቶች ግን ዞር ብለው አይተዋቸው አያውቁም ነበር። ለጥይት ማብረጃ ለቦምብ ማምከኛ ካደረጓቸው በኋላ ተመልሰው መቀሌ ሲገቡ በፕሪቶሪያው ስምምነት መሰረት ወደ ሰላም ሲመለሱ እነዚህን ወጣቶች እንዳልነበሩ ረስተዋቸው የራሳቸውን ስልጣን እንደገና ለማቆየት ሌላ የጦርነት ድግስ ነው የጀመሩት። እነዚህ ልጆች ግን ይህን ሁሉ ዋጋ የከፈሉት አካላቸውን ያጡት ከ1 ሚሊዮን በላይ የትግራይ ወጣቶች መስዋዕት የሆኑት ለምን ዓላማ ነበር ብለን ስንጠይቅ መልስ እናጣለን። ምን አሳካ ህወሓት? የትግራይ ህዝብ ምን አገኘ ከባለፈው የሰሜኑ ጦርነት? አሁን በቅርብ ጊዜ በእኛ እድሜ ውስጥ የምናስታውሰው ከ3 ከ4 5 ዓመት በፊት በምናስታውሰው ጦርነት የትግራይ እናቶች የትግራይ ህዝብ በአጠቃላይ የትግራይ ወጣቶች ምን አተረፉ? ምን አገኙ? ለምንስ ነበር ያን ሁሉ ዋጋ የከፈሉት? ለምንድን ነው እነዚህ ልጆች በክራንች በዊልቸር እንዲሄዱ የተፈረደባቸው? በሰዓቱ ከህወሓት ጋር ተሰልፎ አጆሃ ሲል የነበረ ተጋዳላይ ሲል የነበረ ወጣት ናቸው እነዚህ ልጆች። ነገር ግን ህወሓት ለ50 ዓመት ያክል በሰራው ፕሮፓጋንዳ ተሳስተው የገቡ ናቸው ብለን ስለምናምን በዘር ፖለቲካ ተጠልፈው የተሳሳተ ትርክት ተነግሯቸው ተከባችኋል፣ ሊያጠፏችሁ ነው፣ ኢሳያስ በዛኛው በኩል የአብይ ጦር በዚህ በኩል መጥቷል የሚል የተሳሳተ ፕሮፓጋንዳ ሰምቶ ወደ በረሃ የገባ ብዙ ወጣት እንዳለ ይታወቃል። በአመራርነት ደረጃ ያለው ግን የራሱን ስልጣን ለማስቀጠል እንዲሁም በዘረኝነት ፖለቲካ የሰከረው እኛ ያልመራናት ኢትዮጵያ አትኖርም በሚል እብሪት እንደገቡበት ይታወቃል። አሁን ካያችኋቸው አካል ጉዳተኞች ሌላ ደግሞ ሴቶች እህቶቻችን፣ ሴቶች የትግራይ ልጆች፣ ሴት ወጣቶች በክራንችና በዊልቸር እየሄዱ የአሸንዳ በዓልን አከበሩ። የትግራይ አካል ጉዳተኞች የትግራይ አካል ጉዳተኛ ሴቶች ማህበር በሚባል ድርጅት እንዲታቀፉ አድርገዋቸው የአሸንዳ ዘፈን ከፍተው በክራንችና በዊልቸር ያስጨፍሯቸዋል። ባለፉት 3 ዓመታት በትግራይ የታወጀው ጄኖሳይዳዊ ጦርነት ምክንያት በትግራይ ሴት አካል ጉዳተኞች ላይ የደረሰው አካላዊና ስነልቦናዊ ጉዳት ከባድ መሆኑን ተገለጸ። የትግራይ ሴት አካል ጉዳተኞች ማህበር የአሸንዳ በዓል ምክንያት በማድረግ በሐወልት የሰማዕታት አዳራሽ የተለያዩ ዝግጅቶች አካሂደዋል። በመድረኩ ተገኝተው ዝግጅቱን የተካፈሉ የትግራይ ሴት አካል ጉዳተኞች ማህበር አባላት በትግራይ የደረሰው ግፍ በተለይ በሴቶች ላይ የተፈጸመው በደል ከፍተኛ እንደሆነ ገልጸዋል። አካል ጉዳተኛ ስለሆንኩኝ ባህሌን ከማስተዋወቅ የሚያግደኝ ነገር የለም። ባህሌ ባለችኝ አካል እንኳን እኔ ትንሽ እንኳን እኔ የተሻልኩ ነኝ የባሰማለ። የዘረኝነት ፖለቲካ ትርፉ በዛ ብሔር ለሚነግደው አሸባሪና አጭበርባሪ ቡድን ብቻ ነው። በዚህ ጦርነት ውስጥ ምናልባት እድሜ ገዝተው ከሆነ ትንሽ ትንፋሽ ቀጥለውላቸው ከሆነ እነዚህ አካል ጉዳተኛ የሆኑ ልጆች አተረፉ ከተባለ ያተረፉት እነ ደብረጽዮን ናቸው። 50 ዓመት በጣም ረጅም ጊዜ ነው። አንድ ሰው ተወልዶ አድጎ ተምሮ አግብቶ ወልዶ ወደ እርጅናው የሚሄድበት ዘመን ነው። በዚህ 50 ዓመት ውስጥ ግን ትግራይ ውስጥ የሚታየው ነገር መግደልና መሞት ብቻ ነው። የሚነገረው ስለ ጦርነት ነው። የሚነገረው 27 ዓመት ወያኔ ስልጣን ላይ ሆኖም ለትግራይ ህዝብ የሚነገረው ጠላት አለብህ፣ አማራ የሚባል ሻዕቢያ የሚባል እንትና የሚባል ጠላት አለብህ እየተባለ እድሜ ልኩን ለጦርነት ተዘጋጅ እንደተባለ የኖረ ከጦርነት ነጋሪት ጉሰማ ውጪ ሌላ ነገር ሰምቶ የማያውቅ ህዝብ ነው የትግራይ ህዝብ። ነገር ግን ህዝብ እንደ ህዝብ እንዴት ለአንድ ቡድን 50 ዓመት ሙሉ መጠቀሚያ ሆኖ ያገለግላል? እንዴት 100 ለማይሞሉ ሰዎች ይሄ ሁሉ ወጣት መስዋዕት ይሆናል?
ምን ለማትረፍ ተብሎ ደብረጽዮን ስልጣን ላይ ተቀመጠ አልተቀመጠ ለትግራይ ህዝብ ያተረፈው ነገር ምን አለና ነው ተመልሶ ወደ ስልጣን እንዲመጣ ወጣት ደም የሚፈሰው አካል ጉዳተኛ የሚሆነው? ይህን ጥያቄ መመለስ ያለበት የትግራይ ህዝብ ራሱ ይመስለኛል። የህወሓት ታጣቂዎች አሁን በቅርብ ከ6 ወር ከ7 ወር በፊት ከሻዕቢያ ጋር ጽምዶ እንፈጥራለን ባለው የህወሓት እንቅስቃሴ መሰረት ያንን ተቃውመው የወጡ ሌሎች ደግሞ አካል ጉዳተኞች ነበሩ። አይነ በሲር የሆኑ አይናቸው የጠፋ እግራቸው የተቆረጠ እንደዚሁ ሌሎች ታጋዮች ምንድነው ሲሉ የነበረው 40 ዓመት ሙሉ ተስፋ ሰለቸን ሲሉ ነበር። ሀምሳ ዓመት ሙሉ በተስፋም አይደለም ተስፋ ተናግሮ አያውቅም ህወሓት። 50 ዓመት ሙሉ በሽብር 50 ዓመት ሙሉ በዘረኝነት 50 ዓመት ሙሉ በተጎጅነትና በሰለባነት ሜንታሊቲ ህዝቡን ወጥሮና ቀፍድዶ ይዞ በአንድ ለአምስት አደረጃጀት የራሱን ህዝብ በአንድ ለአምስት አደረጃጀት ውስጥ አቅፎና ጠርንፎ ይዞ እንዳይናገር እንዳይተነፍስ ሌላ አማራጭ ነገር እንዳይመለከት በጨለማ ውስጥ እያኖረ ያለው 50 ዓመት ሙሉ ሰለቸን፣ ዋጋ መክፈል ጦርነት ውስጥ መግባት ሰለቸን ብለው ሲናገሩ እናስታውሳለን። በዚሁ መሰረትም ማጆሪቲ ሊባል የሚችለው የትግራይ ህዝብ በተለይ ከአቶ ጌታቸው ረዳ የለውጥ እንቅስቃሴ በኋላ አብዛኛው ለውጥ ፈላጊ መሆኑን በተለያዩ መረጃዎች ተመልክተናል። እነ አቶ ገብሩ አስራትም አሁን በትግራይ ክልል ጦርነት የሚፈልግ ሰው የለም ብለው ሲናገሩም ሰምተናል። ጦርነት አያስፈልግም የሚለውን ሰው በጣም ይቃወሙ ነበር። እንዲያውም እንደ ባንዳ ነው የምታየው፣ በቤተሰብም ጭምር ማለት ነው እንደ ባንዳ እና ለሌላም እንደ የሚያገለግል ተደርጎ ይታይ ነበር። በአሁኑ ጊዜ ተገላብጦሽ ነው ያለው። እንግዲህ ህዝቡ ጭራሽ ጦርነትን አይፈልግም። አይቶታል። በእያንዳንዱ ቤት የሞተው ሰው ብዙ ነው። በእያንዳንዱ ሰው ያለው የቁስለኛ ሰው ብዙ ነው። ከዛም በላይ ተስፋ የመቁረጥ ሁኔታም አለ በትግራይ ውስጥ። ተስፋ የመቁረጥ ምንድነው? ስራ አጥነት በጣም ሰፊ ነው። የሚወራው ስለ ጦርነት ነው። ድርጅቱ የሚያንቀሳቅሰው ለጦርነት ተዘጋጁ የሚለው ነው እንጂ ሰላም ይኖራል፣ በእርግጠኝነት ሰላም ይኖራል ብሎ በዚህ ባለሁበት አካባቢ ሰርቼ እኖራለሁ፣ ሰርቼ ወጣቱም ራሴን እችላለሁ፣ ወላጆቼን ጦር እችላለሁ፣ ቤተሰቤን አስተዳድራለሁ የሚል ስሜት አሁን የለም። እንዲያም አሁንም እያየሁ ነው። በገፍ ነው ከዛ የሚወጣው ወጣት ቦታ ካገኘ ወደ እግሩ ወደ መራው ነው የሚሄደው። እና አቶ ገብሩ አስራትም እንዳሉት እነዚህ አካል ጉዳተኞችም 40 ዓመት ሙሉ ተጫወታችሁብን፣ ቀለዳችሁብን ብለው እንዳሉት እኛም ደግሞ ትንሽ ጭላንጭል የለውጥ ተስፋ በትግራይ ህዝብ ዘንድ አይተናል ብለን እንደምናምነው አሁን የትግራይ ህዝብ ለውጥ ፈልጓል ብለን እናስብ። ነገር ግን ህወሓት በትግራይ ህዝብ ላይ እንደፈጸመው በደል፣ ህወሓት በትግራይ እናቶች ላይ እንደፈጸመው ግፍ፣ የትግራይ ወጣቶችን እንዳፈሰሰው ደም 50 ዓመት ሙሉ በዘረኝነት ፖለቲካ ውስጥ ቀፍድዶ ዋጋ እንዳስከፈለው ልክ ቢሆን የትግራይ ህዝብ መቃወም አልጀመረም ብዬ ነው የማስበው። እንደተፈጸመባቸው በደል፣ እንደ ህወሓት እብሪት፣ እንደ ህወሓት ግፍና መከራ እንዳደረሰባቸው ሰቆቃና መዓት የትግራይ ህዝብ ህወሓትን ገና መቃወም አልጀመረም ብዬ ነው የማስበው።
የተወሰነ ጭላንጭል የተወሰነ ምልክት ታይቶ ሊሆን ይችላል። የተወሰነ እንቅስቃሴ ታይቶ ሊሆን ይችላል። የመረራቸው ለውጥ ፈላጊዎች ከመሃል እየወጡ ሊሆን ይችላል። ነገር ግን ህወሓት እንደፈጸመው በደል የትግራይ ህዝብ እነዚህን ሰዎች ዛሬም በተስፋ እየጠበቀ ባይሆን፣ የተወሰነም ሰው ቢሆን የሚደግፋቸው ሰው ባይኖር፣ ዛሬም በዘረኝነት ታውሮ፣ ዛሬም በስልጣን ጥማት ተደናብሮ፣ ዛሬም ያጣሁትን የ4 ኪሎን ስልጣን የገዥነት ፖለቲካን እንደገና ኢትዮጵያን መልሰን ካልመራናት የሚል ቅዠት ውስጥ የገቡ የትግራይ ልጆች ባይኖሩ ኖሮ እነ ደብረጽዮን ትንፋሽ አግኝተው እስከዛሬ አይኖሩም ነበር ብዬ አምናለሁ። ይሄ የኔ እምነት ነው። የምናየውም ነገር የሚያስረዳው እሱ ነው። ከትግራይ ውጪ ያሉ አዲስ አበባ የሚኖሩ፣ አውሮፓ የሚኖሩ፣ አሜሪካ ያሉ የትግራይ ዳያስፖራዎች እና መሀል ሀገር አዲስ አበባ የሚኖሩት የትግራይ ተወላጆች ምን እያሉ ነው? እውነት ጦርነት መሯቸዋል? እውነት ጦርነት የሰለቻቸው ይመስላሉ? እውነት የ27 ዓመት ሙሉ ገዢዎች ነን የነገስታት ዘር ነን የሚለው እብሪት፣ ኢትዮጵያኛ ካልመራናት አንደኛ ዜጎች ነን የሚለው ትዕቢት ተንፍሶላቸዋል? አይመስለኝም። ዛሬም የምናየው ተጋዳላይ እያሉ ሲጨፍሩ፣ ዛሬም የምናየው የጦርነትና የእልቂት ነጋሪት እንደ ጀግንነት እየቆጠሩ በወጣቶቻቸው በወንድሞቻቸው መስዋዕትነት እነሱ ተመልሰው 4 ኪሎ ላይ ህወሓት ተመልሶ እንዲገባ የሚፈልጉ የትግራይ ተወላጆች አሉ። ይሄ እየመረረንም ቢሆን የምንውጠው ሀቅ ነው አሉ። ዛሬም በሞንታርቦ ሙዚቃ ከፍተው ወሊደ ትበል ትግራይ ተጋዳላይ እያሉ የሚጨፍሩ ኢትዮጵያውያንን የገደሉት፣ የኢትዮጵያን መከላከያ ሰራዊትን የገደሉት፣ ኢትዮጵያን ነው ህወሓት 27 ዓመት ሙሉ ሊያፈርሳት የሰራው። ያን ሁሉ በደል ችለን ስለ ኢትዮጵያ ስንል ይቅር እንበል ብለን የህወሓትን ጥፋትና በደል ብናልፍ፣ አብዛኛው አዲስ አበባ በተለይ መሀል ሀገር ያሉ የትግራይ ተወላጆች ግን ዛሬም ያንን እኛ በይቅርታ ያለፍነውን ጥፋት ያንን እንርሳው ብለን እያዳፈንነው ያለውን እሳት እየቆሰቆሱ እንደገና ለሌላ ቂም በቀል ለሌላ ጥላቻ ህዝብን እያነሳሱ ያሉ የትግራይ ተወላጆች አሉ። ወሊደ ትበል ትግራይ ተጋዳላይ ብለህ ሂደህ ጨፍረህ አይነ ስውርን የሆንከው እግረ ቆማጣን የሆንከው እጅህን የተቆረጠው በዚህ ሰው ሊጨፍር አይችልም። ጠላት መጥቶብህ ከሆነ የውጭ ወራሪ መጥቶ ከሆነ ልክ አድዋ ላይ እንደተፈጸመው ልክ እንደነ ራስ አሉላ ቀይ ባህር ዳር ድንበሬ ነው እንዳሉት የትግራይ ልጆች ልክ እንደነ ጃገማ ኬሎ እንደነ አብዲሳ አጋ እንደነ በላይ ዘለቀ የውጭ ጠላት መጥቶ ቢሆን ማንኛውም ኢትዮጵያዊ በባርነት የመኖር ፍላጎት የለውም፣ ሊሆንም አይገባም። ነገር ግን ትንሽ ሆነህ መላዋን ኢትዮጵያን ካልገዛሁ በሚል እብሪት የዘረኝነት ፖለቲካ የገዢዎች ነን የሚል የተሳሳተ ትርክት ሰለባ ሆነህ እኛም ማንመራት ኢትዮጵያ አትኖርም በሚል ትዕቢት ዛሬም የሚፎክሩ ዛሬም የሚሸልሉ እንደዛ ሸልለው አይነ ስውር መሆናቸው የሚያስፎክራቸው እግራቸው መቆረጡ እጃቸው መቆረጡ ለመስዋዕትነት ነው፣ ጄኖሳይድ ስለተፈጸመብን ነው ብለው የሚፎክሩ ዛሬም በዘረኝነት የሰከሩ የትግራይ ተወላጆች አሉ። እውነት እንነጋገር ከተባለ የትግራይ ህዝብ ላይ ጄኖሳይድ የፈጸመው ራሱ የትግራይ ነፃ አውጪ ነኝ የሚለው ህወሓት የሚባለው አሸባሪ ድርጅት ነው። ህወሓት 50 ዓመት ሙሉ የትግራይ ህዝብ ላይ የፈጸመው በደል ከጄኖሳይድ ተለይቶ ሊታይ አይችልም። ስለዚህ አሁንም ህወሓት ነፍስ እየቀጠለ ያለው፣ አሁንም ህወሓት ትንፋሹ እየጨመረ እድሜ እየቀጠለ ያለው፣ አሁንም በዛ ደረጃ ይመጣል ብለው የሚጠብቁ ተጋዳላይ የሚሉ እነሱ ግን የማይሞቱ የድሃውን ልጅ የሚያስገድሉ አሉ። አውሮፓም አሜሪካም መሀል ሀገር አዲስ አበባም አሉ። እነሱ እስካሉ ድረስ ደግሞ ህወሓት እንደማይጠፋ በእርግጠኝነት መናገር እችላለሁ። ባይዘዌ ህወሓት ዛሬ የኢትዮጵያ ስጋት አይደለም። ህወሓት ዛሬ የኢትዮጵያ ህልውና አደጋ አይደለም። እንደዚህ እያወራን ያለነው የትግራይ ህዝብ ኢትዮጵያዊ ነው። ከዚህ አሸባሪ ቡድን እንዴት ሊገላገል ይችላል? መላው ኢትዮጵያዊ ከትግራይ ህዝብ ጎን ቆሞ ይሄንን የ50 ዓመት የዘረኝነት ቀንበር ከትግራይ ህዝብ ላይ ሰብሮ ማስወገድ አለበት በሚል እምነት ነው ሁላችንም የምናወራው። ነገር ግን ሌላው ኢትዮጵያዊ ህወሓትን የሚታገለውን ያህል የገፈቱ ቀማሽ የሆነው
ለባርነት የተዳረገው ልጆቹን ሲገብር የኖረው ለ50 ዓመት በባርነትና በመቀመቅ ውስጥ እንዲገባ የተደረገው የትግራይ ህዝብ ማቅ ለብሳ ለ50 ዓመት እንድትኖር የተደረገችው የትግራይ እናት ወንድሞቻቸውና እህቶቻቸው በየሜዳው ደማቸው ፈሶ የቀረው የትግራይ ወጣቶች ዛሬም ሌላው ኢትዮጵያዊ ህወሓትን በሚታገልበት ልክ ህወሓትን እየታገሉ አይደለም። ስለዚህ የትግራይ ህዝብ ነፃ አውጪ ነኝ እስካለ ድረስ አዎ ነፃ አውጪ ነው ብሎ የሚደግፈው አካል እስካለ ድረስ ህወሓት ነገም ነፍስ ይዘራል። በአጠቃላይ ግን ይሄንን በማድረጋቸው አሁን ህወሓት ጦርነት በመቀስቀሱ የሆነ የሽብር እንቅስቃሴ በመጀመሩ አሁን የፌዴራል መንግስት እንደድሮ በሙሉ አቅም በሙሉ ጦርነት ደረጃ ሊባል በሚችል ደረጃ ሙሉ ጦርነት ውስጥ ሊገባ የሚችልበት እድል የለም። ከዚህም በፊት በአፋር በኩል መጥተው እሳቱን ቀምሰው ተመልሰዋል። አሁንም በጠለምት በኩል መጥተው ተለብልበው ተመልሰዋል። አሁንም በሚሄዱባቸው ቦታዎች ሁሉ በጣም የጦርነት አውዱ ተቀይሯል ብለዋል አብቹ። የጦርነት አውዱ ተቀይሯል። እንደ ድሮ ብዙ ሰው መስዋዕትነት አድርገን የምንዋጋበት ጦርነት ውስጥ አንገባም ብሏል። ይሄ የሚገባው ሰው ካለ እነ ደብረ ጽዮንን ነጥሎ መምታት የሚችልበት እድል ስላለ ያ ከፌዴራል መንግስት በኩል ይሆናል ብለን የምንጠብቀው እርምጃ ነው። ለህወሓት ናፋቂዎች የመጨረሻ መርዶ ምናልባትም አብረው ወደ መቃብር ሊወርዱ የሚችሉበት ለመላው ኢትዮጵያን ደግሞ ብስራት የሆነ አመት ይሆናል ብዬ አስባለሁ 2018። ቀጣይ የሚኖሩ በህወሓትም በኩል በመንግስትም በኩል የሚወሰዱ የአጸፋ እርምጃዎችን በምን ሁኔታ ላይ ይገኛሉ የሚለውን እየተከታተል አፕዴት ወደ እናንተ መረጃዎችን ይዘን የምንቀርብ ነው የሚሆነው። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በምናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በሌላ መረጃ እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ